ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ 4 የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ በሳምንት 5 ቀን በቀን አንድ ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የመለቃችሁ ቪዲዮዎች ደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ዛሬ ደግሞ እንደተለመደው ባለሶስት ፊደላትን ማለት ነው ባለሶስት ፊደላት ቃላትን ይዤላችሁ መጥቻለሁ ማለት ነው። እነሱን የእያንዳንዳቸውን ፊደላትን እየለየን እያጋጠምን ቃል እየመሰረትን እንሄዳለን። ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። ስለዚህ ቀጥታ ወደ ቪዲዮ። ች ከቸ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ር ካለ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ችግር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ን ከነ ቤተሰብ ስድስተኛ ፊደል ነች። ቃ ከቀ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ንቃት የሚል ቃል መስርተውልን ይገኛሉ። ቀጣይ እዚህ ጋር ደግሞ ከአ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ራስ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ክ ከከ ቤተሰብ ስድስተኛ ፊደል ነች። ፋ ከፈ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ክፋት የሚል ቃል መስርተውልን ይገኛሉ። ቀጣይ እዚህ ጋር ደግሞ ች ከቸ ቤተሰብ ስድስተኛ ፊደል ነች። ሎ ካለ ቤተሰብ ሰባተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ችሎት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ን ከነ ቤተሰብ ስድስተኛ ፊደል ነች። ፋ ከፈ ቤተሰብ አራተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ንፋስ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ከአ ቤተሰብ ስድስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው እናት የሚል ቃል መስርተውልን ይገኛሉ። ቀጣይ እዚህ ጋር ደግሞ ከከ ቤተሰብ ስድስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ክዳን የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ች ከቸ ቤተሰብ ስድስተኛ ፊደል ነች። ሎ ካለ ቤተሰብ ሰባተኛ ፊደል ነች። ት ከተ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ችሎታ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ን ከነ ቤተሰብ ስድስተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ንባብ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ከአ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች።
እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው እራት እራት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ክለብ ከከ ቤተሰብ ስድስተኛ ፊደል ነች። ለ ካለ ቤተሰብ የመጀመሪያ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ክለብ ክለብ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ንጉስ ን ከነ ቤተሰብ ስድስተኛ ፊደል ነች። ጎ ከገ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ከንጉሱ ሰ ማለት ነው ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ንጉስ ንጉስ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ን ኦ ስ ን ከነ ቤተሰብ ስድስተኛ ፊደል ነች። ኦ ከአ ቤተሰብ ከአይኑ አ ማለት ነው ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ንዑስ ንዑስ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ክፍል ክ ከከ ቤተሰብ ስድስተኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ክፍል ክፍል የሚል ቃል መስርተውልን ይገኛሉ። ቀጣይ እዚህ ጋር ደግሞ ውሳኔ ወ ከወ ቤተሰብ ስድስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ኔ ከነ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ውሳኔ ውሳኔ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ንግድ ን ከነ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ንግድ ንግድ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሆድ ከአ ቤተሰብ ስድስተኛ ፊደል ነች። ሆ ከሀ ቤተሰብ ሁለተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው እሁድ እሁድ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ክልል ክ ከከ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ክልል ክልል የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ዝናብ ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ዝናብ ዝናብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ንጹህ ን ከነ ቤተሰብ ስድስተኛ ፊደል ነች። ጾ ከጸ ቤተሰብ ሁለተኛ ፊደል ነች። ህ ከ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ንጹህ ንጹህ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ እስር ከአ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው እስር እስር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ክብር ክ ከከ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ክብር ክብር የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ የመጨረሻው ማለት ነው ዝምታ
ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ዝምታ ዝምታ የሚል ቃል መስርተው እናገኛቸዋለን። እንዲሁም እዚህ ጋር በጣም የምትቸገሩ ካላችሁ ፊደላትን አጋጥሞ ለመጥራት ማለት ነው። በባለፈም ሳሳያችሁ እንደነበረ አንድ አጭር የምንባብ ስልት እነግራችኋለሁ። እስኪ ወደ እሱ ልውሰዳችሁ። ምንድነው እሱ? ፊደላትን በጥራት ከለየናቸው በኋላ በደንብ ከለየን በኋላ እነዚያን ፊደላት አከታትለን በፍጥነት መጥራት ማለት ነው። አከታትለን በፍጥነት መጥራት። ስለዚህ እኔ እጠራላችኋለሁ፣ አብረን እንላለን። ች ግ ር ች ግ ር በአንድ ላይ ማለት ነው። ችግር ችግር ያለ ማለት ነው። ከዛዚህኛ መጣ ደግሞ ን ቃ ት ን ቃ ት ን ቃ ት ምን ይላል? ንቃት ይላል ማለት ነው። ንቃት። እዚህ ስንመጣ ራ ስ ራ ስ ራስ ይላል ማለት ነው። ራስ በፍጥነት ከጠራናቸው ፊደላትን ራሱ ከአፋችን ላይ ምን እንደሚል ይመጣልና ማለት ነው። ሲቀጥል እዚህ ጋር ደግሞ ክፋት 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 ይላል ማለት ነው። ስለዚህ ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው